እጅግ አሳዛኝና ልብ የሚሰብር መርዶ በዚህ ሰዓት ከጎሁንም ሌላ አሳዛኝ ሞት ተከስቷል። ወጣትና ተስፋ የተጣለባት ዶክተር ሜሪ አበበ በድንገት ከዚህ ዓለም በሞት መለየቷ ነው የተገለጸው። ይህ ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር። ጉበት ፊቱ ያስታውቅ ነበር በጣም አይደል? ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ነው። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ ስለ አርቲስት ነጻነት አሟሟት ቴዎድሮስ ተክለ አረጋይ የሚከተለውን ብሏል። ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበረም። ህመም ሲስተማው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱም። መንገድ ላይ ያለም ህመሙ እየባሰበት ነበረም። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈም። ፖሊሶችም በሆስፒታሉ ተገኝተው ሙያዊ ምርመራ ስራቸውን አከናውነዋል። የአርቲስቱ የቀብር ስነ ስርዓትን በመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። ኑሮዋን በአሜሪካ ያደረገችው ባለቤቱ እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን እሁድ ከቀኑ 6 ሰዓት ላይ ስርዓተ ቀብሩ በቅድስት ሥላሴ ካቴድራል እንደሚፈጸም ተነግሯል። በድጋሚ ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ህዝብ መጽናናትን እንመኛለን። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሐዘኗን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሐዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደለቁ ማልቀስ አይቻልም። የውጭ ዓለም ጸጥታ ለሐዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት የነፂን ሞት በሰማሽ ቅጽበት ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሪዬ ጋር ታገልኩ፣ ሐዘኔ ግን አልወጣልኝም አለች። አርቲስት ሀና ነጻነትን የምታውቀው በሥራ አጋርነት ብቻ ሳይሆን እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጯም ነበረ። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብሮ የበሉት፣ አብሮ የጠጡት፣ በመድረክና በፊልም ሥራ ላይ አብሮ የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅ ሐዘን መስማት ለካስ እንዲህ ከባድ ነው ስትልም የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነን ሐዘን ለፈጣሪ በመስጠት ለልብ ወዳጅ የመጨረሻ የሽኝት ቃሏንም በምርቃትም ቋጭታለች። እንግዲህስ ምን እላለሁ? ያሳደገ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያንን የጋራ ስሜት ማሳያ ሆኖም አልፏል። የነጻነት ወርቅነህ መልካምነትና ቀልዶቹ ግን በሃናና በአድናቂዎቹ ልብ ውስጥም ለዘላለም ታትሞ ይኖራል። አርቲስት ሀና እንግዲህ ከሀገር አሜሪካ እንዲህ ብቻዋን በስቃይ እጅግ በጣም ብዙዎችን ያስለቀሰ ነው የእሷ የለቅሶ አገላለጽ። ደግሞ ያው በባዕድ ሀገር በሰው ሀገር ሆኖ መቼም እንደ ልብ ለቅሶ የለም እና በዚህ ልክ በምሬት ውስጥ ሆና ለቅሷን ገልጻለች ማለት ነው። ገነት ንጋቱ ደግሞ የስራ ባልደረባው በሀገር ውስጥ ሆና እንዳያችሁት እንግዲህ እጅግ በጣም እንባ የተናነቃት ድንጋጤዋን ገልጻለች። ብዙ አርቲስቶች በጣም በድንጋጤያቸው የተነሳ የሚያደርጉትን የማያውቁ ሆነዋል ማለት ነው። እጅግ በጣም የሚያሳዝን ነው የወንድማችን እረፍት። እንግዲህ ተወዳጁ ቴዲ አፍሮ ደግሞ እንግዲህ አርቲስት ነጻነት ወርቅነህን እረፍት በሰማበት ጊዜ ለቅሶን የገለጸበት መንገድ ብዙዎችን የሚያሳዝን ሆኗል ማለት ነው። ቴዲ አፍሮ የሐዘን መልእክት አስተላልፏል። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራም በሕዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለትም በተሰማው ህልፈተ ህይወት በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖር ከልብ እመኛለሁ። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን፣ ቴዲ አፍሮ። የአንጋፋው አርቲስት ነጻነት ወርቅነህ ህልፈተ ህይወት ተከትሎ
አወዛጋቢ አጨቃጫቂ ጉዳዮች እየሰማን መረጃዎች እየወጡ ይገኛሉ ማለት ነው። እንግዲህ አርቲስቶቹ በዚህ መልክ ሀዘናቸውን ገልጿል። በተለይ ደግሞ ከሞቱ አሟሟቱ እንዲሉ እጅግ በጣም ደህና ጤና በሆነበት ሰዓት ነው እንግዲህ ወደ ስራ ልብሱን ለባብሶ ወደ ስራ እየወጣ ያለበት ሰዓት ነው እንግዲህ ሞቱ የተሰማው እጅግ በጣም ቅጽበታዊ ድንገተኛ ሆኗል ማለት ነው። በዚህም የተነሳ ከጀርባው ሌሎች አካላት እንዳሉ የተነገረ ነው የሚወጣው መረጃው። ይሄ ግን ፍጹም ስህተት ነው። እንግዲህ ደረጀም እንደሰማችሁት ኮሜዲያን ደረጀ ከገነት ንጋቱ ጋር ሲወራ እንደነበረው ድንገተኛ የሆነ ሆኗል ማለት ነው። ነገር ግን ዶክተር ሞት ጋር ተያይዞ ሌላ አይነት ሐሳብ ውስጥ የገቡ ሰዎች አሉ። ይሄ ፈጽሞ ትክክል አይደለም። ይወጣ ያለው መረጃ በዛ ልክ ስላላደለ ማለት ነው። ስለ አርቲስት ነጻነት አሟሟት ቴዎድሮስ ተክለ አረጋይ የሚከተለውን ብሏል። ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበረም። ህመም ሲስተማው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱም። መንገድ ላይ ያለም ህመሙ እየባሰበት ነበረም። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈም። ፖሊሶችም በሆስፒታሉ ተገኝተው ሙያዊ ምርመራ ስራቸውን አከናውነዋል። የአርቲስቱ የቀብር ስነ ስርዓትን በመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። ኑሮዋን በአሜሪካ ያደረገችው ባለቤቱ እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን እሁድ ከቀኑ 6 ሰዓት ላይ ስርዓተ ቀብሩ በቅድስት ሥላሴ ካቴድራል እንደሚፈጸም ተነግሯል። በድጋሚ ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። በድንገተኛ ህመም ምክንያት እንግዲህ ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ ወይም ነፂ የመጨረሻ የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት መጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት እንደሚደረግለት ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት እንደሚከወን ተሰምቷል። ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። አሁንም ለባለቤቱ፣ ለልጆቹ እንዲሁም ደግሞ ለመላው ወዳጅ ዘመዶቹ፣ ለመላው ኢትዮጵያውያን ፈጣሪ ጥንካሬና መጽናናትን እንዲሰጥ እመኛለሁ። የአርቲስቱ የቀብር ስነ ስርዓት ታወቀ። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻው የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት የመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት 2 ሰዓት ከ30 ጀምሮ በካቴድራሉ አሸኛኘት ይደረግለታል። በዚህ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት ይከናወናል ተብሏል። የጥበብ ቤተሰቡና መላው ኢትዮጵያውያንን በሐዘን የጣለው የነፂ ረፍት ለብዙዎቹ ከባድ ቢሆንም በዚህ ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። የሶስት ልጆች አባት የሆነው አርቲስት ነጻነት ወርቅነህ እንግዲህ ባለቤቱ በሀገር አሜሪካ ነው መኖሯን ያደረገችው። ስለዚህ እርሷ መምጣት አለባት ልጆቿንም ሆኖ ማለት ነው። እንግዲህ የቀብር ስነ ስርዓቱ የሚፈጸመው እሁድ ሆኗል ማለት ነው። እጅግ በጣም ከባድ ቀን ነው። በእርግጥ በዓለ ከተራ ነው፣ በዓል ነው፣ የጥምቀት በዓል እንደመሆኑ እጅግ በጣም ሰው ትንሽ ወደ ቀብሩ ቦታ የመምጣቱ ጉዳይ ብዙ ሰዎች ወጥተው የሚቀብሩበት ዛሬ ቅዳሜ ቢሆን ኖሮ የተሻለ ይሆን ነበር የቀብር ስርዓቱ። ነገር ግን እንግዲህ ባለቤቱ ከሀገር አሜሪካ መድረስ ባለመቻሏ ይመስላል ወደ እሁድ ሆኗል ማለት ነው። እንግዲህ እሁድ ከማለዳ 2 ሰዓት ተኩል ጀምሮ እስከ 6 ሰዓት ስርዓተ ቀብሩ ይፈጸማል የሚል ነው። ነገር ግን እንግዲህ የከተራ በዓሉ ትንሽ ቁጥሩን እንዳይቀንሰው ይፈራል።